ቤት ግዢና ሽያጭ ጋር ተያይዞ አንድ የተለመደ ነገር ግን በሕግ አግባብ የማያስኬደውን ልንገራችሁ። አንድ ሰው ቤት መግዛት በሚፈልግበት ጊዜ ኮንዶሚኒየም ሊሆን ይችላል፣ ቤት ሊሆን ይችላል፣ ህንፃ፣ ሪል ስቴት ወይም አፓርታማ ሊሆን ይችላል። ሄዶ በውልና ማስረጃ ውሉን አድርጎ ቤቱን ይገዛል። በሚገዛበት ጊዜ ሻጩ ካርታ በስሙ አለ። ይዞታውን በእጁ አድርጎ የሚንቀሳቀስ የሚጠቀምበት ሰው የነበረ ነገር ግን ቤቱን ያገኘበት ምንጭ ውርስ ሊሆን ይችላል፣ ገዝቶ ሊሆን ይችላል፣ በምሪት አግኝቶ ሰርቶበት ሊሆን ይችላል። በሌላም መንገድ ቤቱን እጁ ያደረገበት ወይንም የቤቱ ባለቤት የሆነበት መንገድ ህጋዊ አይደለም፣ ህገወጥ ነው። ወይም የሌሎች ሰዎች ክርክር ቀርቦበት በክርክሩ ቢረታ ያንን ቤት የገዛ ሰው እጣ ፈንታ ምንድን ነው ሲባል አንዳንድ ጊዜ ገዢው ጣልቃ ገብቶ ይከራከራል። በመጀመሪያ ደረጃ ተከሳሽ የሚሆነው ሻጩ ነው። ቤቱን የሸጠው ሰው በመጀመሪያ ደረጃ ተከሳሽ ይሆናል። ያኔ ቤቱን የገዛውን ሰው ጣልቃ ገብቶ ይከራከራል። ቢረቱም አንድ ላይ ይረታሉ፣ ቢረቱም ደግሞ አንድ ላይ ይረታሉ። ነገር ግን ጥንቃቄ ሊደረግ የሚገባው ነገር በመጀመሪያ ደረጃ ሻጩ ቤቱን ተከራክሮ የማስመለስ ዋስትና ሊሰጥ ይገባል። ሁለተኛ ደረጃ ገዢው ጣልቃ ገብ ወይም ተከሳሽ ሆኖ ሲገባ እጅግ በጣም ጥንቃቄ የሚያስፈልገው ነገር ገዢው በሻጩ የተመዘገበ መሆኑን አረጋግጦ የገዛ መሆኑን ካረጋገጠ የቅን ልቦና ገዢ ወይም አንድ ገዢ ማድረግ ያለበትን ነገር ሁሉ አድርጎ በጥንቃቄ የገዛ ስለመሆኑ ካስረዳ ቤቱን በእጁ ማስቀረት ይችላል። ነገር ግን ይሄን መከራከር ትቶ ከሻጩ ጋር ቤቱን በውርስ አግኝተዋል፣ ቤቱን በግዢ አግኝተዋል፣ የግዢ ውሉ ሕጋዊ ነው ወይንም ሌሎችም ክርክሮች አቅርቦ ያ ሻጭ ቤቱን ያገኘበት መንገድ ወይንም የቤቱን ምንጭ ለማስረዳት መሄድ ከሻጩ ጋር ውድቀት የሚያመጣና ገዢው የቅን ልቦና ገዢ መሆኑን ለብቻ መከራከሩን ክርክሩ ውስጥ ተደባልቆ ስለሚቀርብ ሲረቱም አንድ ላይ ሲረቱም አንድ ላይ መሆኑ የዚህኛው ክርክር ሕግ ውጤት ገዢውንም ሻጩንም አንድ ላይ ቤቱን ሊያሳጣቸውና ሶስተኛ ወገን ክርክር ያቀረበው ባለመብት ሊያደርጋቸው ስለሚችል ብቸኛ የገዢው ክርክር የቅን ልቦና ገዢ መሆኑንና በወቅቱ ሻጩ ሙሉ በሙሉ መብት የነበረው ስለመሆኑ አስረድቶ የቤቱ ባለቤት የሆነው ወይንም ምንጩ ትክክል ያልሆነ እና ቤቱን መጥቶ ከሻጩ ላይ የጠየቁ ሰዎች ባለመብት እንኳን ቢሆኑ መጠየቅ ያለባቸው በሰበር ውሳኔ መሰረት ሻጩን እንጂ ገዢውን መሆን እንደሌለበት አስረድቶ ቤቱንና መብቱን ሊያስከብር ይገባል። ተደበላልቆ መሄድ የለበትም። ኢንዲፔንደንትሊ ለብቻ ሊከራከር ይገባል። ሻጩ የሚያቀርበውን ክርክር የራስ ክርክር አድርጎ ወስዶ መከራከር። ሻጩ ቢሸነፍ ሻጩ ከሶስተኛ ወገኖች ጋር ተመሳጥሮ መሸነፍ ቢፈልግና ቤቱን ለሶስተኛ ወገን አስረክቦ ቀደም ሲል የከፈለውን ገንዘብ ብቻ ለመጠየቅ የሚሄድ ከሆነ ሌላ ውጤት ስለሚያስከትል የገዢውንም መብት ስለማይጠብቅ ይህንን ጥንቃቄ